ይዤ ነው እንዲመሰቃየው? ልጅ አትበይ፣ ልጅ አስወርጁ። ያው እኔ ደግሞ ቢኪ አግኝቻለሁ የምስክር ወረቀት። ያው ሴትዮ በእናትሽ ውጭልኝ፣ በቃ እኔ ምንም መስማት አልፈልግም። ግን ከቤካ ጋር መኖሩን አታስቢው እሺ? እኔ እያለሁ በፍጹም አይሆንም ይሄ። ምክንያቱም ቤካ የልጅ አባት ነው። የቤካ ፎቶ እስቲ አንቺ የቤካ ፎቶ ነው ማለት ሆነ ለይሽ ዝም ብዬ ማራ ማለት ነው። እኔ እኮ ላንቺ ስብልሽ ነው የመጣው። አንቺ እንዳትቀጂው ሴትዮ በእናትሽ የምትናገሪውን ተናግረሽ ውጪ። እኔማ ቤቴ ነው ባሌ ይመጣል ፋርተን አይደብርሽ? እሺ በቃ ተይኝ። እኔን ቆይ ሮቢኔ፣ እሺ ምን ላድርግ? ብዙ ሞከርኩኝ፣ ቤካ ወደ እኔ ለማቅረብ ሞከርኩኝ፣ ሰላም እንዲሁም ብዙ ጣርኩኝ። ለሱ ስል ከቤተሰቦቼ ጋር ተጣላው፣ ራሴን ጣልኩኝ፣ ራሴን ዝቅ አደረግኩኝ። ምን ላድርግ? እሺ ያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ቆይ ሮቢኔ፣ እሺ ምን ላድርግ? ብዙ ሞከርኩኝ፣ ቤካ ወደ እኔ ለማቅረብ ሞከርኩኝ፣ ሰላም እንዲሁም ብዙ ጣርኩኝ። ለሱ ስል ከቤተሰቦቼ ጋር ተጣላው፣ ራሴን ጣልኩኝ፣ ራሴን ዝቅ አደረግኩኝ። ምን ላድርግ? እሺ ምን ቀረኝ? እኔ ያለው 3-2 ሴት ይዞ ይመጣል። ታያላችሁ መቼም እየተፈጠረ ያለውን ነገር። ይሄን አይለን ምን በድዬ ነው እንዲመሰቃየው? ባፈቀርኩ ከባድ ነው። ይህ ለእኔ አይገባኝም። ብዙ ነገሬን ነው አሁን ላይ ያጣሁት። ራሴን እንኳን ለማጥፋት ሳስብ በወዴ ያለው ልጅ ያሳዝነኛል። በብዙ ነገሮች ተስፋ ቆርጫለሁ። ማማከረው ጓደኛ የለኝም፣ የምጠጋበት ዘመድ እንኳን የለኝም አሁን ላይ። ሮቢ ቆሽ የኔ ጥፋት ምንድን ነው? ይህን አይል ምን አድርጌ ነው? ባፈቀርኩ ሁሉን ነገር እያየው እንዳላየው ዝም ባልኩ? እኔ አልችልም። ከዚህ በላይ ምንም ማድረግ አልችልም። በቃ አቅቶኛል። ምነው ባልተፈጠርኩ የምልበት ሰዓት ላይ ደርሻለሁ። ነገሮችን መቋቋም እያቃተኝ ነው። እርጉዝ ነኝ። በዛ ላይ ስንት ነገር ያምረኛል። እንኳን ተደርቦብኝ ምንም እንደማራጭ የምወስደው ነገር የለም። ራሴን ላጥፋ ብል እንኳን ልጄስ በእኔ አጣጥሱ ለምን ይሰቃያል? የልጄ ነገር ያሳስበኛል። ሞከርኩ ቤካንም የኔ ለማድረግ ግን አልቻልኩም። በቃ አቅቶኛል። አሁን ላይ ምን ማድረግ እንዳለብኝ አላውቅም። ስንት ነገር አለፈ ስል ይሄውቺ መጣች። ጥሻው በምን አቅሜ ነው እቺንስ ማስተናግዳት? በየትኛው ጉልበቴ ነው? እንደ ቅስሜ እንዳለ ስብርብር ብሏል። በቃ ከዚህ በኋላ ማወራበት ሞራል ራሱ የለኝም። ሁሉም ነገር ከአቅሜ በላይ የሆነ ነው። የራሴን በሽታ ላስታም ወይስ ሁኔታዎችን ወይስ የቤካን ሁኔታ፣ ቤተሰቤን፣ ስንት ነገር ትቼ ነው እዚህ ቤት ስመጣ በራሴ ላይ ውሳኔ ወስኜ የመጣሁት። ግን ሁሉም ነገር እንዳሰብኩት አይደለም። በቃ ቤካ እኔንም ልጄንም አይፈልገንም። ለዚህ ልጅ በጣም ከባድ ነገር ነው። አይዞሽ የሚለኝ ሰው እንኳን የለም አሁን ላይ። እንደዛው እንደ ጓደኛ ማንንም ጠጋ ብዬ ማውራት አልችልም። ቤተሰብ የራሱ ጠልቶኛል። አባቴ ጋር በተደጋጋሚ ብደውልም አባቴን ለማውራት ዝግጁ አይደለም። እርቦኛ ነው ስልኩን የሚዘጋው። እሺ እኔ እንዴት ልቻለሁ?
ቤተሰቦች በቃ አቅቶኛል። ምን ማድረግ እንዳለብኝ አላውቅም። ከዚህ በላይ በእኔ ምክንያት ሮቢም እየተጎዳ ነው። ቤካ እስከምናውቀው ድረስ እንደዚህ አይነት ሰው አልነበረም ነበር። አሁን ላይ ምን አግኝቶት እንደሆነ አላውቅም። ከኔ አልፎ ሮቢንም መናገር ጀምሯል እና በቃ በእኔ ምክንያትም ሮቢም እንዲጎዳ አልፈልግም። ንገሩኝ እሺ ምን ላድርግ? አቅም አጥቻለሁ። አሁን ላይ ግራ ቀኙንም አይቼ ሁሉ ጨለማ ሆኖብኛል። የሆነ ነገር በሉኝ በቃ። ራሴንም ማጥፋት ካለብኝ አጠፋለሁ። ያኔ ሰላም ይሰማኛል። በቃ የሚፈጠሩት ነገሮችን አላይም። በቃ ቤካም ያኔ ሰላም ያገኛል። አልችልም በቃ ከዚህ በላይ ምን ማድረግ እንዳለብኝ አላውቅም። ቤካ በጣም አውሬ ሰው ሆኗል። እንደምታዩት ነው። አንዳንዴ ራሱ ቆልፎብኝ ይሄዳል ማታ ወጥቶ እስኪመጣ ድረስ። ሴት ልጅ ነኝ፣ ብዙ ነገር ያስፈልገኛል። በዛ ላይ እርጉዝ ነኝ፣ ብዙ ነገር ያምረኛል። እሱን እንኳን ለኔ ለማድረግ ፈቃደኛ አይደለም ቤካ። እሺ እንዴት ነው መቋቋመው ከዚህ በላይ? እኔ አላቅም። በቃ ጸልዩልኝ። ከዚህ በላይ ምንም ማድረግ አልችልም። ሙሉ ለሙሉ አቅሜን ያጣሁበት ሰዓት ላይ ነኝ። ነገሮች በሂደት ለማሳለፍ ብሞክርም ግን አልቻልኩም። በቃ መቋቋም እየቻልኩ አይደለም። ሰራተኛ ራሱ ክብር አላት። እንዴት እንደሚያንቋሽሸኝ፣ እንዴት እንደሚያናግረኝ፣ እንዴት እንደሚሆን እያያችሁት ነው። በቃ አልችልም ከዚህ በላይ። እስከ ዛሬም ብዙ ነገር ተቋቁሜ ነው እዚህ ደረስኩት። ከዚህ በላይ ግን አልችልም። ምንም መቋቋም አልችልም ያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ብቸኝነት ሰው ማጣት ከበደ። ከዚህ በላይ ምንም ማድረግ አልችልም። በቃ ጸልዩልኝ። እኔ ሌላ ምንም ቃል የለኝም። ልጅ ስለምን ይሰቃያል? እኔ ባጠፋው ጥፋት በቃ በሽተኛ ልሆን ነው። በዚህ አይነት የእኔ ጉዳይ አለ። ቤካ እዚህ ጋር ለእኔ ጥሩ አመለካከት የለውም። ቤተሰቦች ያሉ እንጃ በቃ አላቅም። የቱን አስተካክዬ የቱን እንደምተው አላቅም። በዚህ ሰዓት ምን ማድረግ እንዳለብኝ አላቅም። በቃ ከቻላችሁ ሀሳብ ስጡኝ። መጣሽ ደግሞ ምንድን ነው የሆንሽው? እንደዚህ ወይ የሆነ ሰለችኝ። በቃ እኔም የትም ቦታ መንቀሳቀሳችን ካሜራ ምንድን ነው ሴትዮ በእናትሽ የምትናገሪውን ተናገርሽ ውጭ። እኔማ በቃ ቤቴ ነው ባሌ ይመጣ አልፋ ብትን አይደብርሽ? እሺ በቃ ተይኝ። እኔን ሰላም አትንሽኝ። እኔን በቃ ሂጂ። ምን ላድርግሽ? ምን ሂጂ፣ ውጭልኝ፣ ውጭልኝ፣ ውጭልኝ። ሴትዮ በእናትሽ ስራ የላችሁ ከዚህ ማላጣችሁ ላይ ምን ይሆናችሁ ነው? አሁን ቤታችን ነው። እኛ ወዴት ቤትሽ ነው እንዴ? ለካ እኔ የመጣሁ ለካ። እሺ በቃ አሁን ውጭልኝ፣ አሞኛል፣ ውጭልኝ። እኔማ ምን እኮ እንዳያምሽ እኮ ወለቅ ብሎ መሄድ ነው። ሴትዮ ውጭልኝ እባክሽን። አይት የለሽም። በቃ ውጭልኝ። አይሰለችሽም እንዴ? እኔ ነፃነት እፈልጋለሁ። በቃ ነፃ ሁኚ። ከቤት ጋር መኖር እፈልጋለሁ። እሺ ውጭልኝ። አሽ አሁን ውጭልኝ በቃ። ጣልባሌ ፋብትን እዚህ ጋር ልብስ ቀይረ እህት የለሽም? አላሳዝንሽም? ፋብዬ ምናምን ሄዳለሁ። ፀጉሬ ተሰርቼ ፋብትን ብዬ ባል ጠብቀዋል። አንቺ ምንም አትበይ እዚህ ጋር
ታለቅስ እሱም በቃ በጣም ያስጠላሽኝ። እህት የለሽም ግን? እህት የለሽም? አልወጣም በግድ ወደረኝ እኮ ነው። እኔ እኮ አርግዤ ነው እንዲምሰቃየው። ልጅ አትበይ፣ ልጅ አስወርጁ። ያው እኔ ደግሞ ቢኪ አግኝቼዋለሁ የምስክር ወረቀት። ያው ሴትዮ በእናትሽ ውጭልኝ በቃ። እኔ ምንም መስማት አልፈልግም። ዘና ፈታ ከባሌ። ወይኔ ፈጣሪ አንቺ ዝም ብለሽ ውጭልኝ። እኔ አሞኛል አሁን። እሺ ታጣጥ ግን ካለመሽ ጃከጂ እሺ አሁን ውጭልኝ በቃ ውጭልኝ። እያልሽ እንኳን አታምኝም እኮ። ምንድነው ማይልሽ? በእናትሽ ውጪ ውጪልኝ። እኔ የምመክርሽ ምክር እንደ እህት የለሽ ሌላ ምንም። እኔ ካንቺ ጋር የምናገረው ነገር የለም። እኔ እንዳንቺ አይነት እህት የለኝም። አስወርደሽ ማን ልጄ አላደርገውም። እሺ አላደርገውም። ስለዚህ እስከ ዛሬ ስንት ችግር ያየሁበት ልጄ ነው። ከቻልሽ ውጭልኝ አሁን። አትበጥብጪኝ። እኔ እኮ እርጉዝ ነኝ። አግቢ ሂጂ። አገባኝ እኮ እውነተኛ እርግዝና ስለሆነማ አገባኝ። ሴትዮ ያምሻል። ማነው ማንን የሚያገባው? እሱ ስጅት ብሎታል። በቃ ባንቺ ለቅሶ ባንቺ ሰላም ከሱ ጋር ፈታ ለማለት ነው የመጣሁት። ይኸውልሽ በሽታዬ ላይ በሽታ አጨምሪልኝ። ቤካን ማግባት የምትፈልጊ ከሆነ አይሳካልሽም። አታረጊው። ተሰካልኝ። ያምሻል እንዴ ሴትዮ? ጠጥተሽ ነው የመጣሽው ዛሬ? አልጠጣሁም። ከጠጣሽ ሂጂና ተኝ በቃ። ግን አንቺ ምንም አይገባሽም። እሺ አይግባኝ። ሂጂ። ዛሬ ደስታዬ ነው። በቃ የደስታ ቀን ነው ለእኔ። የደስታ ቀን ነው። ፈታ ዘና ማለት ነው የምፈልገው። ልብሴን ቀየረ። ውጭልኝ በቃ። ሰላሜን ነው የምፈልገው። እኔ ደግሞ ቤካን ማግባት ከሆነ ልምሽ አይሳካልሽም። እንድናት እንዴ እንጂ የሚያምሽ ከሆነ ጸበልን መግባት ትችያለሽ። ገባሻ? ተነስተሽ ውጭልኝ። ይሄ አንቺ ቤት አታስቢ። እሱ አይሆንም። ቤካ አንቺ ባል አይሆንም። ምክንያቱም የልጅ አባት ነው ቤካ። እሺ ዝም ብላለሁ። ውጭልኝ በእናትሽ ሁኔ ውጭልኝ። ዝም ብላችሁ ከልጁ ጋር አንተ ደግሞ ድጋሚ እዚህ ቤት እንዳላይ ወጣልኝ። ባይዘው ሮቢን የመናገር መብትም አቅሙም የለሽም። መጤነሽ ባይዘው አንቺ መጤነሽ። አንቺ ጥበቃ ነው። አንቺ ሄድሽበት ቦታ አይደል? በጣም ነው የሰለቸችኝ። አሁን አብሽን አትክፈቺ ነው ውጪ። አንቺ ዝም በይ። አብሽን አትክፈቺ። ቤካን ባልሽ ማድረግ አትችይ። ባሌ ነው የኔ ፍቅር። ይመጣል አሁን። ፈታ ዘና አሳይሻለሁ እንዴት እንዳለ። ያምሻል እንዴ ሴትዮ? ምንድነው ጭንቅላትሽ ልክ አይደለም? እንሄዳለን ነው ልጅነትሽን አልጠገብሽም? ዘና ብለን ጨፍረን ጠጥተን በልተን ቤካን አሳስተሽ ልታረግሽ አስበሽ ከሆነ አይሆንሽ። ስለዚህ ቤካንም ባል ያረጋል ብለሽ አስበሽ ከሆነ አትሳሳቻ። ውጪ። ተከራኑ ነው የሚሆነው። የቤካ ፎቶ እስቲ አንቺ የቤካ ፎቶ ነው ማለት ሆነ ለይሽ ዝም ብዬ ነው ማውራ ማለት ነው። እኔ እኮ ላንቺ አስቤልሽ ነው የመጣው። አንቺ እንዳትቀጂው ማን ብቻ ነው የሚጠበቅብሽ። ገባሽ አይደል? እንደታምኝ ለራስሽ እንዴ ማለት ቤካንችን አግብቶሻል ማለት ነው? ንገሪኝ። ቤካንችን አግብቶሻል? አግብቶኛል። ኢየሩሳሌም አይደለም። እየቀለድሽ አይደለም። እየቀለድሽ አይደለም። ምንድን ነው የሚቀልደው? ካንቺ ምንድን ነው የሚቀልደው? እኔ ማራ ጊዜሽ ናታጣቂ ወይኔ ይሄ መች ነው የሆነው? የሁላ ነገር እኔ የት ነበርኩኝ? ንገሪኝ። እኔ የት ነበርኩኝ? የሁላ ነገር ሲፈጠር ንገሪኝ። ነገርኩሽ እኮ እኔ እኮ ጊዜሽ ናት። ሂጂ አይፈልግሽም። ቤካ አይፈልግሽም። ቤካ ከበር ይድርስ ለራስ አራስ ምታት ነው ማለት ነው። በእናትህ አትቁጣልኝ። በእናትህ አትቅረጸኝ። ምንድን ነው አንተ? ምንድን ነው እኝኝ ነው? ምንም የሚፈጠር ነገር የለም። አይ ደግሞ አንድ ነገር ልጨምርልኝ። ታስቂኛለሽ ጨርሻ ላይ ሰው ስለሆንኩኝ ነው የማስብልሽ። እንዳትታመሚ አታልቅሽ። አታስቢልኝ። አመሰግናለሁ። ግን ከቤካ ጋር መኖሩን አታስቢ እሺ? እኔ እያለሁ በፍጹም አይሆንም። ምክንያቱም ቤካ የልጅ አባት ነው። ህልም ነው። ገባሻ?
እኔ ካንቺ ጋር መጨቃጨቅ በጣም ሰልችቶኛል በጣም። ስለዚህ ታይን ከህይወታችን ውጭልን። ቤካዬ አይኑ እያየ እንደዚህ አያደርግም። የሆነ ነገር አድርገሽው ከሆነ ንገሪኝ እባክሽን። እህት የለሽም? እሺ እኔ አላሳዝንሽም? አንቺ እህት የለሽም? ለምንድን ነው የምትለያይ? እኛ እየተዋደድን መግድ ተለያዩ ምን ማለት ነው? ቤካ አንቺን አይወድሽም። እኔ እልልሻለሁ። ከዚህ በላይ እንዴት ያሳይሽ? ቤት ሆና አመጣኝ ቢፈልግሽ እንዴት እንደዚህ ያደርጋል? አይፈልግሽም እኮ ነው። በቃ እኔ ሰላም ነው ፈለ እንደዛ ወይ ከባል ወድም እኔ ሲጀመር ያውቃል በይሄ ምን አይነት ባህሪ እንዳለኝ ያውቃል። እኔ ጭቅጭቅ እንደዚህ ምናምን ካሜራ ፎቶ መነሳት ራሱ ማልወድ ልጅ ነኝ። ግን ለሱ ብዬ መስዋዕት ያስከፍልሽ ነው አንቺ ጫጫታ ቢገባሽ። ቤካ በፍጹም ይሄንን አያደርግም። ቤካ የልጅ አባት ነው። የልጅ አባት አግብተሽ ምን ያደርግልሻል? የልጅ አባት አግብተሽ ምን ያደርግልሻል? ከህይወታችን ውጪ። ቤካ የልጅ አባት ነው። በቃ ውጪልን፣ ከህይወታችን ውጪ ውጪ። በቃ ከህይወታችን ይመረኛል ሁሉም ነገር ስትል ተናንሼ እንዳልወደድኩ ታግሼ በይ ካልከኝማ ይቅና ሂድ ካሻ ተስማማ ልቤ ምታ ሕይወት አይቀጥልም በትዝታ በቃ ምታ ብቻዬን ልቆየው ብቻዬን ለሽኝ ሁላ ካዛ ልጅ በእናታችሁ ውጥልኝ በእናትህ። አንተ አይደብርህም እንዴ? አንተ አታሳዝንም? እንደዚህ የተሰቃይሽ ወይ ዛቱ በቃ ተወኝ። እኔ ይሄን ፍቅር ነው ሲወጣ ከሱ ጋር መዛነሽ ሁሉ ሱቁንስ ጮት ነው እዚህ ቤት እኮ በቃ ውጪ ከህይወታችን። የልጅ አባት አንቺ ምን ያደርግልሻል? ሲጀመር ቤካ የልጅ አባት ነው። መርጉዝ ነኝ እኔ ምን እናት ልሆን ነው? ቢያንስ እኔ የመጀመሪያው ነኝ። በቃ ውጪ ውጪ ከህይወታችን። አላመነም እኮ ያንቺ እኮ አላመነም። እኔ እኮ አምኖ ተቀብሎ ይኸው ተጋብተን ቤተሰብ አስታውቀን መጣ። አሁን ነው ፕሮግራም አለ፣ ቤተሰብ ፕሮግራም አለ። ስለዚህ አንቺ በቃ ትናፈረቂ ውጪልኝ በእናትሽ። ራስን ታት እንዴት መጠለፍ ተበድልሽ ነው። አንቺ ምን ትበድኛል? ከዚህ በላይ ምን ታርጊኝ? በግድ ተለያያለሽ ከባሪ እንኳን ይያለ እንዴ? ቤካ የኔ ባለው የኔ ልጅ አባት ነው እያልኩሽ እኮ ነው። የኔ ነው አልኩሽ። እኔ ደግሞ ለምን ነው ዝም ብዬ መጣሁ? ፈልጌው መጣሁ። አንቺ ዝም ብለሽ የመጣሽ እኔ ይዘኝ ነው የመጣው በራሱ እንደዛ ነው መሰለሽ። ወለቅ አንተ ሙጣ ምንድነው የምትቀርጸኝ? ወደዛ ምን ለባጥ ነው ይሄ? አስተላ